ውድ የሀገሬ ልጆች ባላችሁበት ሀገርና ሰዓት አቆጣጠር ሰላማችሁ ብዝት ይበል። በዚህ ቻናል ሀገራዊና አለም አቀፋዊ ዜናው ትኩስ የሆኑትን እናሰማችኋለን። በዚህ ቻናሉን ላይክ ሼር ኮመንት ሰብስክራይብ በማድረግ ይጀምሩ። ፊሊፒንስ ከነዳጅ ጋር በተያያዘ የአስቸኳይ ጊዜ አውጃለች። በመካከለኛው ምስራቅ አሜሪካ እስራኤል እና ኢራን መካከል እየተካሄደ ያለው ጦርነት በአለም አቀፍ የነዳጅ አቅርቦት ላይ ከፍተኛ እክል መፍጠሩን ተከትሎ ፊሊፒንስ ብሔራዊ የኤነርጂ አስቸኳይ ጊዜ አውጃለች። በጦርነቱ በመቀጠል የነዳጅ ማመላለሻ መስመሮች ከፍተኛ ስጋት ላይ እንዲወድቁ ይህንንም ወደ እስያ የሚላኩ የነዳጅ መጠን እንዲቀንስና ዋጋው እንዲንር ተደርጓል። ፊሊፒንስ ከነዳጅ ጋር በተያያዘ አስቸኳይ ጊዜ አውጃለች። ያወጀችውም የመጀመሪያ ሀገር ስትሆን ቀውሱን ለመላው እስያ ቀጠናዊ እንዲደርስ ተደርጓል። ሀገሪቱ ከሌሎች በበለጠ መካከለኛው ምስራቅ ነዳጅ ላይ ጥገኛ በመሆኗ ጦርነት ኢኮኖሚ ቀውስ ሊያስከትል እንደሚችል ተዘግቧል። ነዳጅ ጭነት መርከቦች በጦርነቱ ቀጠና ውስጥ በማለፍ በመቸገራቸውና የኢንሹራንስ ዋጋም እጅግ በመጨመሩ መደበኛ የነዳጅ ስርጭት ታግቷል። ፊሊፒንስ ያወጀችው የአስቸኳይ ጊዜ አዋጅ ሀገሪቱ መንግስት የነዳጅ ፍጆታ ለመቀነስ ዋጋውን ለመቆጣጠር ያሉ ተጠባባቂ ሀይሎችን አማራጮችን በአግባቡ ስራ ላይ ለማዋል ተጨማሪ ስልጣን ተሰጥቷል። በተያያዘውም ዜና 1900 መርከቦች መሄጃ አጥቶ ቆሟል። የካቲት 21 2018 እንደ ኢትዮጵያ አቆጣጠር ጀምሮ አሜሪካ እስራኤል በኢራን ላይ የሰነዘረችው መጠነ ሰፊ ጥቃትን ተከትሎ በአለም ንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህም ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ቴህራን ከጥቃት አድራሾች ሀገሪቱ ጋራ ንክኪ ያላቸው መርከቦችን ወሳኝ በሆነ የሆርሙዝ ሰርጥ እንዳያልፉ በመዘጋቱ የባህር ላይ እንቅስቃሴው ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀስ አጥቶ ከቆሙት መርከቦች መካከል የነዳጅ ጫኝ የኬሚካል እና የንግድ እቃዎችን የያዙ ግዙፍ መርከቦች ይገኙበታል። ይህም በአለም አቀፍ የነዳጅ ዋጋ አቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ሰበር ዜና 6 ስደተኞች በጅቡቲ ባህር ሞቱ። በጅቡቲ ባህር ዳርቻ አቅራቢያ ከትናንት በስቲያ የውስጥ ጀልባ ውስጥ ከነበሩ ስደተኞች 9 መሞታቸውን አለም አቀፍ ፍልሰተኞች ጉዳይ ድርጅት አይኦኤም አስታወቀ። ሌሎች 45 ስደተኞች ደግሞ በህይወት ይኑሩ ይሞቱ እንደማይታወቁ ድርጅቱ ገልጿል። አደጋው የደረሰው ከትናንት በስቲያ መጋቢት 15 2018 ሌሊት ጅቡቲ ከምትገኘው ኦባኮ ከተባለችው ትንሿ ከተማ በስተሰሜን ባሉ የባህር ዳርቻ መሆኑን አይኦኤም አስታውቋል። በጀልባው 320 ሰዎች አሳፍራ እንደነበረ በፈረንሳይ ዜና አገልግሎት ዘጋቢ መሰረት ምስራቅ መስመር በሚባለው በዚህ ፍልሰት መንገድ ከሚሰደዱት አብዛኛው ከኢትዮጵያን የመጡ መሆናቸው ተገልጿል። በዚህ መስመር ላይ እንደ አውሮፓውያን አቆጣጠር 2024 922 ሰዎች ስደተኞች ህይወት አልፏል። ይህም እስከዛሬ ከተመዘገበው ሞት ከፍተኛው ተብሏል።